ዮናስ ቤተ አሁን ደግሞ ሄለን ሾው አፋቸው የሚከራይ ህሊናቸው የሚከራይ ሰዎች ናቸው። ቴንክ ዩ መኪና ገዛለት ማለት ነው። እና ስለ እርዳታ እና የፊራኦል ደግሞ ቃል ገብቶ ስለሚከዳቸው ሰዎች ነፃ ለማውጣት ፊራኦልን ስሙን ልገነባለት ጠብር ግፍ እያልክ ነው። ፊራኦል በጣም ብዙ ብር ከፍሎ ሁለቱ አንበሳ አፍኪራይ ክፍያ ነው ደግሞ ዜልም ምናምን አለ ቲሸርት ምናምን እና ዮናስ ሙሉነ ቪዲዮም ሰርታል በኔና የእዮዳብን ስም እንቁርቲና እዮዳብ እንዳይረዳ ባዘር ያረጉት ፊራዬ ደግሞ አረዳም ማለት ፈርስት ኦፍ ኦል if you have the heart to help people የሰውን ወሬ አትሰማ፣ የሰውን ሀሜት አትሰማ። የእርዳታ ልብ ካለክ ፎከስ የምታደርገው ደሃን መርዳት ላይ እንጂ እዮዳብ ምን አለኝ ቢኒያም መቄዶኒያ ታዲያ ለምንድን ነው ቫይራል ስቶሪዎችን ምናምን ፈልጎ እንትን ማይል? ከፊራው ልጅ ቁጭ ብዬ ቻይልድ ሰፖርት አስከፍለዋለሁ። ኦኬ አንቺ ደግ ልብ ኖሮሽ፣ እኔ በጣም ደግ ነኝ በነገራችሁ ላይ ግን ደሃ ላይ ቪዲዮ አልሰራም። ወገኔ የሚቸገረው ይበቃል። በወገኔ መቸገር ስሜን አልገነባ። በወገኔ መቸገር ስሜን አልገነባ። በሰው ልጅ መቸገር ከችግሩ በላይ ሌላ ምን አለ ንገሩኝ እስቲ። ተቸግሮ ስሜንም ገንብቼበት እንዴት ይሆናል? አዎ በስውር ነው ደግሞ የሚሰጠው። ኤኒዌይ ግን ምን አገባኝ። አሁን ፊራኦል የሆነ ባንክ ትራንዛክሽኖች ይዞ መጥቷል። ገንዘቤ ነው እያልክ ነው እና ገንዘቤን የታደረሳችሁት የሚል ነገር ነው። ፈርስት ኦፍ ኦል ባንክ ትራንዛክሽኑ ከነዛ ሰዎች ባንክ ስቴትመንት ጋር ከነዛ ባንክ ቁጥሮች ጋር መተያየት አለባቸው። ካልሆነ ኤኒ ፔፐር ወርክ ፊራኦል የሚባለው ሰው የሚሰጣችሁን እንዳታሙ። እኔ ከዚህ በፊት እንደዚህ አድርጎ ስለሸወደኝ ነው የጠናን ብድር ከፍየዋለሁ ብሎ ዋሽቶኝ ፔፐር ወርክ የሰጠኝ ፌክ ዜል ትራንዛክሽን። ተግባባን። ስለዚህ አሁን ፊራኦል የመረጠውም ሚዲያ ቴዲ ነው። ፊራኦል ራስን መታጠራ ከሆነ ኒውትራል የሆነ ካንተ ጓደኝነት ቼን ውጪ የሆነ ሚዲያ ነው የምትጠቀመው። አይ ቲንክ ቴዲ እንትን ነው ተከፋይ መንጋ ነው። ቴዲ ራሱ ቴድሮስ ወሬ ይችላል እንጂ መሀይም ነው። የቴድሮስን ወሬ ብትሰሙት ብዙ እንትን የለውም፣ ቫልዩ የለውም። የቴድሮስ ወሬ የሆነ ልጅ ኢንሰርች ይችላል ብሎ ልኮልኝ ነው። ቴንክ ዩ አንዴ። እና የቴድሮስ ወሬ ምንም ቫልዩ የለውም። ድንጋይ ራስ ነው ቴድሮስ። ዮናስ ሙሉ ነው ይሻላል እንደም ያስባል። ዮናስ ሙሉ ነው በዲቦራ ከእንደገና ሪከርድ አድርጉልኝ ይሄኛውን። ቆይ ፎቶዬንም ላንሳ ከኋላ ቅድስት የሆነች ሴት የፓስተር ፎቶ ይነሳና ምን ላድርግ ጉዶቼ፣ ተቸገረን እኮ። ኦኬ ቴዲ ሐዋሳ አቋም የሌለው ሽልጥልጥ ወንድ ነው። ቴዲ ሐዋሳ የጀርባ አጥንት የሌለ የአንድ የሚባለው ሐሳብ የጀርባ አጥንት የሌለ ወንድ ነው። አንበሳ ተጫወታችሁና ልክ ቤታዮ ስትገባ በዲቦራ ኬስ ወንድነታችሁን ነጠቀቻችሁ። ወንድነትን ነጥቃክ
እኔን የሰደብከኝ መስሎኝ ላስላስ ልሰድብክ ነበረ ስትልክ አረ አልክ፣ ፈራክ። ላስት ታይም አንተ ላይ እንደዚህ ያረኩክ የተናደርክብኝ ቢኮዝ የወንድነት ኢነርጂን ቤታን ስታይ ስለምታጣ። ቤታ ዮናስ ቶሮንቶን ሳይዘርፍ ከሄለን ገንዘብ ዘርፈዋል ምናምን ውሸት ነው ሄለን ገንዘብ አልጠፋም ምናምን ብላ ዮናስ ቶሮንቶን ኢንቲሚዴት አንተ ቤት ስታረገው ፈቀድክላት። በሱን የተጣላውክ የተናደድኩብክ። አሁንም ቤታ በገዛ ቤትክ ጭራን ስቆልፍ አየውክ። አክቹሊ አይ ጌት ኢት ሚን ሚስጥር ኮንቨርሴሽን የተላላከውም ነገሮችን አውጥታ ስለምታሰጣት ነው። ዮናስ ሙሉነ ያነገስካት በትራንዛክሽን እንደሆነ ምናምን ስለምታሰጣችሁ ነው። ሚስጥራችሁን ስለምታወጣ ስለምታዋርድክ ምትፈሩ እኔ የምትዳፈሩኝ እኔ መንጋ ስለሌለኝ በዘር ተደራጅቶ ተሳዳቢን አላደራጁ። እኔም ብትሰድቡኝ የሚያገዙልኝ ትንሽ ሰዎች ናቸው እንጂ መንጋ የለኝም። ቤታን የዛን ቀን እሰድብ ነበረ ምናምን ምናምን ስትልክ የፈራሃት የሚመጣብን ውርደት ስለምታውቀው ነው። ከዛ ቤታ ታደንቃታለህ። እንደውም እናቱ እንዲትሆንም ካስፈለገ ትልሃለች ብለክ ትክባታለህ። እኔ ሳልሰድበት ትሰድበኛለህ። አብረህ ከምትውላቸው ሴቶች ድንግልና እግሮችሽ መሃል ቁጭ ብዬ ላውራሽ የምታወራቸው ሴቶች ከቆሻሻ ሴቶች ጋር ስለምትውል እኔን ከነሱ ሚዛን እኩል አድርገህ ሰድበኛል። ወንድነታችሁን ቤታ ቀምታችኋለች። የዛኔ እኔን አኩክ መሀይም ወደል መሀይም እንደሆንክ ገባኝ። እና እኔ ምልክ ከዚህ በፊት አሽሙረኸኛል። የራሳቸውን ትዳር ሳይሰበስቡ ስለ ሰው ትዳር ያስባሉ ምናምን ብለህ እኔን አሽሙረኸኛል። እሳቸውን ላምጣቸው ንጹህ ሴት ስለሆኑ የተኳቸው። ግን ኤኒዌይ በጣም ገረመኝ። ፈራሃት ቤታ፣ ሐሳብህን ቀየርክ። ወንድነት ተነጠቀ። የጀርባ አጥንት የሌለክ ሽልጥልጥ ወንድ ነክ። አቋም የሌለክ ወንድ ጀግና መጀመሪያ ላጫወትህና ልክ ዲቦራ ስትገባ ተረጋጋክ። ቤታ ስትገባ አፍን ዘጋክ። አሁን የምናገረው አንተ የቲክቶክ ዳኛ ምናምን አትሆንም። በፊራውል ኬስ አንተም ህሊናም አፍህም ተከራይቷል። አይ ኖ ዩ አክት ላይክ ዩ ኖ ዩር ኒውትራል ነው ዩ ናት። ፊራውል ተከራይቶ አንተን የመረጠክ ፊራኦል መቀስተኛ ጥያቄ ስለማይጠየቅ ነው። ፊራኦል ስለ ራሱ ሲያወራ እኔን ልምጣ፣ ስለ እርዳታ ምናምን ኬዞች ሲያወራ እንደኔ አይነቶቹ ሰዎች ይግቡ። እንደ ፊራኦል ለመጨረሻ ጊዜ ነው የምሰጠው ካልክ ስድድብ የሌለበት ሰዓት የሚሰጠው እነ ይሁዳም የሚግቡ። ምናቀቅ ሰዎች እንግባ፣ ምናቀቅ ሰዎች እንግባ። ኦኬ። ከዛም የቴዲን አካውንት መረጥክና ከዚህ በኋላ ስለ እርዳታ ለመጨረሻ ጊዜ ነው ማወራው አልክ። ቀጥሎ ደግሞ ምንድነው ያልከው? ከቲክቶክ ልጠፋ ነው። ለምንድን ነው ከቲክቶክ? አንድ ከቲክቶክ አጠፋም እስቲል አለክ ግን ከቲክቶክ አጠፋም። ፌስቡክ ላይ ከተም ያለው ውሸታ፣ ቲክቶክ ላይ ያለክ ቪዲዮችን ያጠፋፋክ ምናምን አክታር ኤርስ ፎር አቴንሽን። ለማንኛውም ስለ እርዳታ ፊራኦል ቃል ትገባለክ አታረግ። ዜድ ተጋሩን ወረቀትሽን አሰራለሁ ብለክ ዜድ ተጋሩ ምንም ነገር እንዳታስቢ ብለውኛል እነ ፊራኦል ወረቀትሽን አሰራለሁ ጭራሽ እንደውም ትራክ ድራይቨር አድርጌ አሜሪካን ሀገር ወስድሻለሁ ብለሃት ዜዶ የሚሰጣትን ጊፍቶች እንዳለ እየጠጣች ከንፈሯ ጫማዋ ላይ ወድቆ ለሃጯን እያዝረከረገች ማታ እናያት ነበር። አንተን ተማምና ወረቀትሽን አሰራለሁ ብለክ ማለት ነው።
ከዛን ዜዶ ምን አለች? እዚህ ጋር ስሙ እዚህ ጋር ማርያም ሚካኤል ነው ማደር ልጅ ሚካኤል አልሰጠኝም። ፊራ ሱቢልም ምን ቢልም አልሰጠኝም። ለመሲ ብርጅስተን ነው ጓደኛ አይባልም ነው አወዘቱኝ ሰጣኛለሽ በይብኝ አዘናተም እኔ መሲ ብርጅስቶን ሰታኛለች በይ በውስጥ ጽፋ መሲ ብሩን ሰታኛለች በይ ብላ ትለምናታለች። ዳምንስ ወይ ፊራውል አልሰጣትም ወይ መሲ ብሩን ወስዳለች ማለት ነው። ግዴታ የለበትም። ፈርስት ኦፍ ኦል ግዴታ ተደርጎበት ነው እንዴ እረዳለሁ ብሎ የሚበጠረቀው? ደሃን ለምን ያጓጓል? የተራበን ሰው አበላሃለሁ ብለሽ ሳታበዩ ስቀሪ እንዴት ነው? ለምንድን ነው ደሃ ሰዎችን የሚያጓጓ? ለምንድን ነው ደሃን የሚያጓጓው? ስለ ወለጋ እርዳታ ስንጠይቀው ለምንድን ነው ሌላ ነገር የሚያነሳው? የሚጠየቀው ስለ ወለጋ ያመጣው መልካም የምትባለው ልጅ መልሳለሁ ብሎ አምጥቶ ያስለቀሳት ያችን ሄዳለች ምስኪን ልጅ። ለምንድን ነው ተስፋ የሚሰጠው? የሆነ ልጅ ለምሳሌ ኩላሊት ታማሚ ልንገራችሁ ነኝ። ኩላሊት ታማሚ ኩላሊቱ ፌል አድርጎ ወንድሜ እርዳኝ ህይወቴን አድን ምናምን አለ። እረዳለሁ ስላለ ነው እርዳኝ ያለው። ያ ቆይ እረዳለሁ ምናምን እረዳለሁ ስላለ አመነው ሞ ከዛም በኋላ ሲጠይቀው እኔ ቤት ገብተህ ስላየው ካረዳህም አለ። ልጁ መጥቶ አልቅሶ ነገረኝ። ስማኝ አንተ ክፉ ነውረኛ ኩላሊቱ ፌል አድርጎ ልጁን ለማሳደግ መኖር አድኝኝ ያለኝ እንጂ ስላንተም አላወራም። አንተ ክፉ አልቅሼ ሰውን በወዘር አርቄ ዩዘርዬ ለዘላለም ወድቅ ምንም ዲፈረንስ ቢኖረን አሁን ለዘላለም ዓለም ማልከፍለው ውለታ የዛን ሰውዬ ነፍስ ላዳንክልኝ። ኦኬ ቲክቶክ ላይ አልቅሼ ምን ብዬ ህይወቱን አድኝው አሁን ከሚስቱ ጋር ፎቶ ይልክልኛል አለ አልሞትም። አንተ ግን እርዳኝ ሲልክ እሷ ቤት ገብተክ አይቼካል አረዳ ክፉ ሰውን ቃል ትገባለህ። ከዛን ሰው ሁሉ እንዳረከው ይቆጠራል፣ ሪከርድ ይደረጋል። ጥሩ ሰው ምናምን ተባላለህ። ከዛን ይለማመጧል፣ ያስቸግሯል። ልክ ስትቦልካቸው ቲክቶክ ላይ መጥተው አረዳኝም ሲሉ ምንድነው የምትለው? በገዛ ገንዘቤ ትላለህ። በገዛ ገንዘብ ኦኬ። ለምን ቃል ትገባለህ? የተራቡ ቦረና ኦሮሞዎችን ቦረና እመግባለሁ ብለህ ያልመገብክ ሰው ነህ። ለምን ቃል ትገባለህ? ለምን ቃል ገባክ? ቦረናን ኦሮሞ ሲራብ የተራበን ማህበረሰብ እመግባለሁ አልክ። ከዛን እየጠበቁክ ነው ሲልክ ተስፋዬን ምንድነው? ተስፋዬ ስላዋረደክ ነው አሁን መዘምትበት። በጂፒኤስ አድራሻውን ላክልኝ እኔ ነኝ ማራግፈው በዚህ ምገባው ምናምን። ከዛን በገዛ ገንዘብ የምናገባችሁ ትላለህ። ዮናስ ሙሉነ ስለረዳ ነው ምናምን ነው። ስላንተ ደግሞ የሰደበህን እኮ አለን አካውንት ላይ ውሸታም እንደሆንክ ተናግሯል። ዝሬ ሰላም ቆንጆ ምናምን ዝሬ
እኔ ምን አንቺ ነበር ውሸታም እንደሆንክ ተናግሯል። ከዛ ምንጩ የማይታወቅ ገንዘብ ቆይ ይሄኛውን ሪል ኦርጋኒክ ዛሬ ጠዋት የሰራችው ቆንጆ ቪዲዮ አለ። ኮበስ ሪልዬ ጥያቄ ፍራኦል 100,000 9,000 10,000 ዶላር ረዳው ምናምን ስትል እኔ አሁን ባለሁበት ሀገር ላይ እነዚህም ብሮች እናውቃለን ሁላችን። 9,000 10,000 ዶላር 100,000 ዶላር 107,000 ዶላር አንዳንድ 107,000 ዶላር የአንዳንዱ የ3 ዓመት ኢንከሙ ነው። ኔት አይደለም ጀስት ይሄ እንደውም ደግሞ አጠቃላይ ከታክስ በፊት ያለ ኢንከሙ ያንዳንዱ የ3 ዓመት ሚሊዮን ያሉት የአንዳንዱ ከታክስ በፊት የዓመት ኢንከሙ የአንዳንዱ ፊራው ታክስ ሪተርን ላይ ለነን ፕሮፊት ረዳው ብለክ ያስገባውን ነገር ኖታራይዝድ አድርገህ ቲክቶክ ላይ ማምጣት የምችል ከሆነ አምናለሁ። ኖታራይዝድ የሆነ ዶክመንት ኖታራይዝድ የሆነ ዶክመንት አንተ እዚህ ወረቀት ምናምን ይዘህ የምትዞረው ውሸት ነው። ለቴዲ አዋሳ የሰጠው ወረቀት ውሸት ነው። ይህንን ብር ልክ ያለው በዚህ አካውንት ስትል ኢትዮጵያ ደግሞ ያ አካውንት ስቴትመንት ወጥቶ ያ የላኩት የምትለው ገንዘብ መግባቱ ካልተረጋገጠ ያንተ ዶክመንት ውሸት ነው። ውሸት ነው። ከዚህ በጣም ብዙ ሰዎችን እረዳቸዋለሁ ብለህ ክዳል። ስለዚህ አሁን የተጀመርከው ሚኪያስ የወደቀ እንጨት ስለሆነ እሱ ላይ ወተክ የድሮ ካባን አውልቅ አዲስ ካባ ለብሰክ እርዳታ የሚረዱት ውሸታሞች ናቸው። ገንዘቤ ተበልቶ ነው እንጂ ገንዘብ ረድቻለሁ ረዳሃለሁ ብልጌ ያረዳዋቸው ሰዎች እኔ አይደለም የካድኳቸው ረጂዎቹ አልሰጧቸውም ምትለው አዲሱ ካባክ ነው። ከዛም በኋላ ለሌላ መልስ አልሰጥም ምትለው እንደኔ አይነቱ ይወዳ ሌሎችም ሰዎች እነ ኢሳ ምናምን ስልመጣብክ መልስ አልሰጥም የትም ቦታ ከቲክቶክ ጥዬ እወጣለሁ። አዲሱን ካባህን ለብሰ ፌስቡክ ልትሄድ እኚህ ትራንዛክሽኖች ብዙ ወረቀቶች ይዘመታል አይደለ? እነሱ ሊመሳከሩ ይገባል። ፕላስ ደግሞ ይርሊ ኢንካምክና ረዳው የምትለው ገንዘብ ሊመሳከር ይገባል። ኤኒ ፔፐር ወርክ አንተ ይዘኸው ምዞር ወረቀት ውሸት ነው። ከአንተ አንደበት የሚወጣው እውነት ወጥቶ አያውቅም። the እውነት የምታወራው ስምክን ነው። ሌላ እውነት ሌኒዝ የምትባል ህፃን ልጅን አፍቅረክ ማበድክ ነው። የእድሜክ 3 እዮሽ የምታክልን ጥንጥ ህፃን ልጅን አፍቅረክ ጨርቅህን ጥለክ ማበድ መቀመጫክ መቃጠሉ። ከዛ ሌላ ከአንተ አንደበት የሚወጣ ምንም ነገር ውሸት ነው። እናንተ አይነት ደግሞ ወንድ ያስፈራኛል። ሌኒዝ የምትባዩ ልጅ አይ ነው እንደዚህ አይነት ወንድ ውሸታም ወንድ ህይወትሽን ይነጥቀዋል። ብር የሚያመጣውን ኮንቪኒየንት ምንጆ የምታረጊው እውነቱ ስትኖሪ። አሁንም ምነግርሽ ከ2,000 መንዝሊ ሬንት ወተሽ $1 ሚሊዮን ቤት ውስጥ ስትኖሪ ኖርማል ይሆናል። ሰላም ከሌለው እውነት ከሌለው ህይወት አይሰጥም። $1 ሚሊዮን ኖሮ መኪና መቀያየር ነው። ድሮ ያቺኛው 2 ሚሊዮን ነበረ። ዛሬ ደግሞ ለሽሆነ ምናምን አላቅም የ30-40 ሚሊዮን ብር መኪና እያሳየሽን ነው። ኖርማል ይሆንብሽና ቆሻሻ መጣል ትጀምሪያለሽ እዛ ውድ መኪና ውስጥ። ድሮ በሃይገር የምትሄጂው የነበርሽ ልጅ ማለት ነው። አሁን የምነግርሽ
እውነት ያለው ወንድ፣ እውነትን የሚናገር ወንድ ሰላም፣ የአእምሮ ሰላም ይሰጣል። የአእምሮ ሰላም ይሰጣል። የሚዋሽ ወንድ ከኋላው ደግሞ ገመድ አግኝተሽ ገመዱን ትስቢዋለሽ፣ የሱ አያልቅም። ለሴት ልጆች he is very dangerous። የሱ ገመድ ጀርባው ላይ ያለው ገመድ የኔ ቆንጆ ስበሹ አያልቅም። ኤቭሪዴይ አዲስ ውሸት፣ ኤቭሪዴይ አዲስ ውሸት። ሶ ገንዘብ አለመደሰትን አይሸፍንም። $3000 መነጽር አድርገሽ ልታለቅሽ ትችያለሽ። እኛ ደግሞ በሰላም ማይዋሸን ወንድ ኖሮ የኮስኮ $60 መነጽር አድርጌ ፈታ ልል ይችላል። ህይወት ረጅም ውሳኔ ናት። ውሸታም ወንድን የመሰለ ዴንጀረስ ወንድ የለም በምድር ላይ። ሶ ኤኒ ካይንድ ኦፍ ኢንፎርሜሽን የሚሰጣችሁ ውሸት ነው። ኤኒ ወረቀት ይሄ ግለሰብ ማስረጃ ብሎ የሰጠው ከላኩበት ካለው ባንክ ስቴትመንት ጋር መመሳከር አለበት። ሳይመሳከር ኤቪደንስ ሊሆን አይችልም። በወር ነው ስንት ሺህ $1000 ነው ላስት መንዝ ሰጠው ያለው? እስቲ ጻፉልኝ። ላስት መንዝ ብቻ ስንት ብር ሰጠው ያለው? ስንት ብር ነው ሰጠው ያለው? የዛሬ ወር ብቻ $107,000። አይ እናንተ፣ እኔ ግን ከዚህ ሁላ ረጆች ያሳዘነኝ ፍቅሩ አብጤ ነው። ፍቅሩ አብጤ ደሃ ነው። የፊራውል ቤት ወያላ ነበረ። ታፕታፕ ኮፒ ሊንክ ምናምን ሞዴሬተር የሚሰድቡትን ሰዎች ሚውት ያደርጋል ምናምን። የፊራውል ተቀምመክ እንዲጠብር ግፍ ብለክ ለዚህ ሁላ ነገር ክፍያክ ምንድነው? ሌባ መባል። አታሳዝንም? ፍቅሩዬ አፈር ልብላል። ሚኪ ደግሞ ከዚህ በፊት ዴቭ ሳክስ 500,000 ብር እንዳልተሰጠው ደባበክለት ለዚህ ሰውዬ። now he's throwing you under the bus። እውነትን ተናገር ሚኪ። እውነት አርነት ያወጣል። እውነትን ተናገር። እኔ እደነቃለሁ። እነዚህ ሰዎች ሌቦች ናቸው። እርዳታ የሚሰሩ ሰዎች ሌቦች ናቸው። ግልጽ ነው። ግን ምንም ነገር ከፊራውል አንደበት የወጣ እኔ ማምነው ነገር ምንም ነገር አይኖርም። ስሙን ከነገረኛ አምነዋለሁ። ባይዘዌይ ስለ 24 ቀበሌ ስላለው ጋንግስተሩ ስለ ፊራውል ሳወራ ለምን እንደሆነ አላውቅም። ይሄኛው ፊራውል የቲክቶክ ፊራውል ተቀበጠ። ኢንስታግራሙ ላይ የኔን ስልክ ግማሹን ሸፍኖ ግማሹን ፖስቶ ሜሪላንድ ያለች ሴት ብላክሜል ላረግክ ነው $10,000 ስጠኝ አለችኝ ምናምን አላለም። የኔን ፎቶ ፖስቶ እኮ ኢንስታግራም ላይ ከዛም በኋላ ተኩሳለኝ አለ። እኔ እናንተ አይነት ወንድ እፈራለሁ። ሆነስሊ ትገለኛለህ ብዬ አይደለም። ውሸትክ your web of lies አያልቅማ። አይምሮንም ታደክማለህ። አንድ ግሩፕ ትይዛለህ፣ ይሄን ለቀ ደግሞ ሌላ ግሩፕ ትይዛለህ። እና አቲስ ነማ ቻሪቲ የምትባሉት እኔ ነኝ ያስተዋወቅኳችሁ ከሱ ጋር
አቲስ ነማ ቻሪቲ እነተሽ ስጠይቃችሁ ብዙ ነገር ዋሽታችሁልኛል። ለሱ ብላችሁ ዋሽታችኋል፣ እኔም ቦልካችኋል ምናምን። አሁን ሌቦች ናችሁ ገንዘቤን አምጡ እያላችሁ እሰይ this guy will throw anybody under the bus። ለማንም አይመለስም፣ ለማንም ሰው አይመለስም። ግን ፊራውን ስታወራ ሰምቼ የዛሬ 10 ምናምን ዓመት ዶላር ኤክስቼንጅ ሬት 9 ብር 10 ብር በነበረበት ጊዜ እግዚአብሔር 35 ሚሊዮን ብር 18 ዓመት ሳይሞላክ 35 ሚሊዮን ብር አካውንት ውስጥ የአባትነት ድርሻን አድርጎልሃል። እስቲ እሱን እንስማ። ይሄንን ሰውዬን እውነተኛ ብላችሁ ዶክመንት ምትቀበል 30 ሚሊዮን ብር ሶሪ 30 ሚሊዮን ብር እግዚአብሔር የአባትነት ድርሻ ሼር አድርጉ ለእግዚአብሔር ይሄን ጉድ ይስማ። 5 ዓመት ይቀሙ ሊሆን ይችላል፣ አንዳንዱ የ2 ዓመት ይቀሙ ሊሆን ይችላል። ግን አንድ ነገር ያስማማናል፣ ትንሽ ገንዘብ አለ። He's giving his own money። አንቺ ጭንቅላትሽን $107,000 እነ ጃኒ ዴፕም አላረጉት፣ እነ ጃኒ ዴፕ አላረጉት። ስሙ ለማንኛውም አስቴር የሚባል መሀይም እንደዚህ አይነት ጥርብ ሴት ይሄን ስም ተሸክመሽ ጥርብ የምትሆኞች ስሙ እስቲ። የገንዘብ ምንጩን ፊራውን ይነግራችኋል፣ የሀብት ምንጩን ፊራውን ይነግራችኋል። እስቲ ይሄኛው ከሰራልኝ እርዳታ ስታም ፍራውን ኢትቻ የገቢ ምንጭ ምንድን ነው ትባል ምን ትላለህ? የገቢ ምንጭ ቤት ወረቀት ላይ እግዚአብሔር 30 ሚሊዮን ድርሻ ያሰጠኝ ብዬ ጻፍኩ። ሁልጊዜ ታሉት 30 ሚሊዮን ብር ይሰጠኝ አባቴ ነው እግዚአብሔር የአባትነት ድርሻ ይስጠኝ። ማቁ ጉዳይ 30 ሚሊዮን ብር ግን ይስጠኝ። እድሜ 19 ሳይሞላ ወጣት ከልጅነት እድሜ ብዬ እጠይቃለሁ። ኤቭሪ ሲንግል ዴይ እናቴ ሁልጊዜ ዛሬም የጻፍክ ነው ትለኝ። ዛሬም እየጠየቅኩ 30 ሚሊዮን ኤቭሪ ዴይ ነው የምጠይቀው። ገጽዋል በ18 ዓመቴ አካውንቴ ውስጥ 30 ሚሊዮን ብር ነበር። ጥያቄ የፊራውን ሀብት ምንጭ ባክዜን ዶላር ኤክስቼንጅ የሚደረግበት $8 9 ብር ነበረ በብር 30 ሲካፈል ለ9 እስቲ አድርጉልኝና ስንት ሚሊዮን ዶላር እግዚአብሔር ባንክ አካውንት ውስጥ የአባትነት ድርሻውን ሰጠው። በኮርኒስ አሁን ጴንጤ ስለሆነ እኔ አመንኩኝ ልጅ እያለው በኮርኒስ ይዘንባል። ግን ባንክ አካውንት ውስጥ ነው እኮ የዘነበው። ፓስተርዬ የኛስ ድርሻ? እግዚአብሔር እኛን አይወደንም ፊራውልን እንደሚወደን። ፊራውል እኮ ዱባይ አሜሪካ ኤምባሲ ገብቶ በር ላይ ሽሮ ሜዳ ያለውን አሜሪካ ኤምባሲ የምታውቁ ሰዎች በበሩ ታልፋላችሁ። በአሜሪካ ኤምባሲ በር አታልፉም። እዛ ጫፍ ላይ አለ ፖሊሱ፣ ሚሊተሪው ላይክ አክሮስ ስትሪት ነው እንጂ በበር በአሜሪካ ኤምባሲ this is American property ትባያለሽ። አክሮስ ስትሪት ነው ወክ መታረግ። ኢትዮጵያ ሀገር ውስጥ ሀገርሽ የሱ በር የአሜሪካ ኤምባሲ በር it is American property ተብለሽ በዛ በኩል ነው ወክ አርኪ የምትባዩ። ኢማጂን ደግሞ አረብ ሀገር እንዴት ቁጥጥር ሊኖር እንደሚችል ኢማጂን ጋይስ፣ ኢማጂን አረብ ሀገር አሜሪካን ኤምባሲ in Arab countries። ሰው ፊራዬ አጭር ነው ታውቃላችሁ፣ እቺን ሪሞት ነው የሚያክለው ብሎ ሄደ። ከዛ ፖሊሶቹ አክሮስ ዘ ስትሪት ወክ አርግ ወረዩ ዱን ሄር ሲባል ከላይ ነው የተላኩት ይላቸዋል። መላክ
ታዲያ ለምን አንተ መላክ ከሆንክ ፊራዬ ፖሊሶቹን ማናገር ለምን በረክ አትገባም? መሀል ውስጥ ለምን አልገባም? ከላይ ከተላክ ኢየሱስ ነኝ እኮ ነው የሚላቸው እኮ ኢሳ ነኝ የእግዚአብሔር መልእክተኛ ነኝ ከላይ ነው የተላኩት ብሎ ከዛ በኋላ ብሎ አስገቡት ፖሊሶቹ። የእግዚአብሔር መልእክተኛ ነው። ከዛ ሴቷ ቪዛ ኦፊሰሯ ስታናገረው ውዶች ቪዛ ኦፊሰሯ ስታናገረው እሷ በእንግሊዘኛ እሱ በልሳን ቋንቋ እኔ እኮ እሱ ቪዛ ባከነ እኮ ቪዛ እኮ ባከናል። አንተ ከእግዚአብሔር ከተላክ እኮ እግዚአብሔር እኮ ቀጥታ እኮ አንተን አሜሪካ ነበር ማስገብ። ከዛ በኋላ እኮ አሜሪካ እኮ በእንትን በተአምር ነው የገባው። አያውቅም እንዴት አሜሪካ እንደገባ ባይዘው። ኢየሱስ ክርስቶስ ነኝ ሲላቸው ፓስተር አሊ ሃሌሉያ ብሎ ይሰማዋል። ሳሚ ሞቲቬሽን ስፒከር የሚባለው ሰውዬ he was so motivated ማለት ነው እያለ ይሰማዋል ማለት ነው። ማነክ ሲባል የእግዚአብሔር መልእክተኛ ነኝ ሲለው የእግዚአብሔር መልእክተኛ ማን ነው? የእግዚአብሔር መልእክተኛ በምድር ላይ ከእግዚአብሔር ተልኮ በምድር ላይ ተመላለሰው ማን ነው? ስሙን ጻፉ። ኢየሱስ ክርስቶስ ማለት እንደ በእግዚአብሔር ተልኮ ኢሳ ጂሰስ አይደል? ጂሰስ ነኝ ሲላቸው ፊራኦን ጂሰስ ነኝ ሲላቸው ፓስተር አሊ ሳሚ ሞቲቬሽናል ስፒከር ፓስተር አሊማ የምትባለው ሻርፕ ለብስክ because all you think is ምን አይነት ብር ከሱ ቀፍላለው ነው እንጂ የወንጌል እንትንን አይደለም። የኛ ወንጌል እንደዛ ሲጣስ ነው። እውነትም የእግዚአብሔር መልእክተኛ እንደዛ አደንዝዞክ ሃሌሉያ ላላላላላ እያልክ ነው የሰማኸው አንተ ፓስተር አሊ። ሳሚ ሞቲቬሽናል ደግሞ ያችን ብሉ ኮትና ሱሪ ለብስክ እያልክ ነው የሰማኸው። አረሳችሁ። ከዛም በኋላ እሺ ሴትዮዋን ሲያናገራት እሷ በእንግሊዘኛ ሃይ ይደውን ምናምን እያለችው ከነሲ ፔፐሮክ ምናምን እያለችው እሱ በልሳን ቋንቋ ራባራባራባራ እያለ ማለት ነው። ሻራባራባራባራ እያለ ጴንጤዎች ሃይማኖታችንን ነካን ምናምን የምትሉ እከኮች ሃይማኖታችሁን ያስነካው ፓስተር አሊ እኔ አይደለም። እኔ ለሃይማኖቴ ቅናት አለ። ሃይማኖቴ እንዲህ ሲደፈር አይቻልም በምድር ያ እሱ ሻራባራባራባራ ይላል። እሷ ደግሞ ሪሊ ትለዋለች። እሷ በእንግሊዘኛ ኮሙኒኬት ታደርጋለች። ፊራዬ ደግሞ በሻራባራ ቋንቋ በልሳን። ከዛ በኋላ ቪዛ ተሰጠው። ፊራዬ አሜሪካ እንዴት እንደገባ ደግሞ በመነጠቅ በሚመስል ሁኔታ ራሱን ያገኘው ሜሪላንድ አሜሪካ መግባቱን ያመነው የአሜሪካንን ባንዲራ አይቶ ፎቶ ሲነሳ ነውና ትኬትም ሰው ቆረጠልኝ ስትል ፊራዬ ለምን ይቆርጥልሃል እኮ ጀስት እኮ ዌስተርን ትኬት የአሜሪካን ቪዛ ምናምን አንተ የእግዚአብሔር መልእክተኛ እኮ በረክ እኮ ነው የምመጣው። ይህንን እንኳን ኮሽን የሚያደርግ እኮ የኛ ማህበረሰብ እኮ አይምሮ መቀንጨር እኮ ያስፈራል እኮ። ዩቲዩብ ላይ ኮመንቱን ሂዱና እዩት፣ እንደዚህ ብሎ ሲበጠረቅ ዩቲዩብ ላይ። ከዛ ምን አለ የድሮ ማንነቴ ያለ ሰው ይፈራኛል አለ። አደገኛ ሰው ነበር። ከዛ እንቁርቲ መጣችና ምንድን መልእክት አለኝ
ታዲያ ምን አገባል? ስሟን የጠራት ሰው የለም። እና ቴንክ ዩ ሶ ማች እና ኦ ማይ ጋድ ቴክስት አደረገልኝ ጌታ ልበላችሁ። እና ደነገጥሽ? ዞዬ ከሚስቱ ጋር ሊታረቅ ነው። ኦኬ ቴንክ ዩ ሶ ማች ማነው እሱም እና ውዶችዬ ሀሳቤን ሰረቀኝ የጌታ ባሪያ። ጌታ ይባርክ። ሃይ በሌ አሜሪካ መጣ። ይሄንንም አሳምኖ ነው የሚነግራችሁ። ከዛን ይመጣና የድሮ ማንነቴ ያስፈራ ነበረ ሲል እኔ መጣውና ምንድነው ማንነት አልኩኝ። ቢኮዝ ለሀበሻ አልናገርም፣ ለነጮች ግን ስናገር ነጮች ጊዜ ሰጥተው 2 ቀን አለቀሱ ስለኔ ሲሰሙ አለ። ስለኔ ሲሰሙ 2 ቀን አለቀሱ ሲል እኛ ምናልቅስ? እኛ እኮ ሩሩ ማህበረሰብ ነን። ያለፍክበት ታሪክ ምንድነው? ኢትዮጵያ ውስጥ ምንድነው እንድትታሰር ያደረገክ? ምን አርገን የታሰርከው ኢትዮጵያ ውስጥ ብዬ አንዳንድ ነገሮች አልኩበትም ራሱ ማለት ነው። ገለጥ ሳረግ ሰውየው አለ ማለት ነው። ከማለቱ ብዛት ስልኬን ለጥፎ ብላክሜል እያደረገችኝ ነው። $10,000 ካልሰጠኸኝ አዋርድሃለሁ፣ በውሸት ስምን አጠፋለሁ እያለችኝ ነው አለ። እኔ ደግሞ 2 ቀን ነው ነጮች ያለቀሱት ባይዘው ያለው ሪከርዱ አለ በነገሮች ላይ። ከዛም በኋላ አለ ማለት ነው። እኔ አሁን የምነግራችሁ ከዚህ ሰውዬ አንደበት ውስጥ የሚወጣ ነገር 99.9782% ውሸት ነው። እንዳታምኑት። ምን ያህል እኔ ረጂዎችን እንደምጠላ ታውቃላችሁ? ነጮች 2 ቀን ስራ ደግሞ ምን እንዳለ ታውቂያለሽ? አሜሪካ ኤምባሲ ሲገባ ማለት ነው ቻው ሰላም ብሎ ጉባኤን ማለት ነው ተሰናብቶ፣ ግን ኤምባሲ በርጋ ስንሄድ ከየት ነው የመጣው ሲባል ከላይ ተልኬ ነው። ከላይ ከተላከ ቻውም ካላቸው ከላይም ከተላከ ለምን ተነጥቆ አይመጣም? እግዚአብሔር እኮ ምሳ ጋበዘኝ እኮ ያለ እኮ ሰው ነው። እግዚአብሔርን አስቀምጬ የመከርኩት ያለ ሰው ነው። እኔማ ይኸውላችሁ ውሸቱ አይምሮዬስ ከመበርታቱ የተነሳ የሬስቶራንቷን ባለቤት ጠራዋት። ቲክቶክ ላይ ሪከርዱ አለ፣ ማሰማት ይችላል። የሬስቶራንቱን ባለቤት ጠራዋትና አንቺ ቤት ሬስቶራንት እግዚአብሔር ምንቸት አበስጋበሰኝ ያለ ሰው አለ፣ እግዚአብሔር ከፍሏል የምሳለ ለሰው ስላት እንዲህ የሚባል ነገር የለም ውሸት ነው አለች። አትደነቁ? ቆይ ፈልጌ
እቺ በእናትሽ ሃርድ ፖለቲካ ነው የሚመቸኝ። ትንሽ ሀሜት አቀላቅሉበት ፖለቲካችሁን። በነገራችሁ ላይ ይሁን እኛ ለፖለቲካ እኔ ይጨንቀኛል፣ ስትረስ ይሰጠኛል። ቃይ ስለ ዱባይዋ ሴትዮ ስሙ። አክባሪሽ ነኝ ሳርዬ፣ በጣም ጥሩ ሴት፣ መልካም ሴት ነው፣ ሪስፔክት አለኝ። እና እኔ ጥያቄ ሳርዬ፣ አንድ ግለሰብ እግዚአብሔር አንቺ ቤት 3 ተጋብዞ በእግዚአብሔር ሂሳቡ ተከፍሎለታል እና እሱን ኤክስፒሪየንስ እንዴት ነው? ማን ነው የከፈለው? እግዚአብሔር ነው የከፈለው ምናምን ኮካ ድረስ ከዲዘርቱ ድረስ በልቶ እግዚአብሔር የከፈለለት ግለሰብ እንዳወራ እዚህ ኢንተርኔት ላይ ያለ እና የእሱ ምስክርነትን አንቺ ኮንፊርሜሽን ትሰጫለች ወይ ሳርዬ? መግባት ከቻልሽ ደስ ይለኛል። ብትገቢ እናት ናት እና ሳርዬ አንቺ አላበሻ ሬስቶራንት 3 እንዴት ነሽ? ሰላም ነሽ ወይ? በጣም ወድሻለሁ፣ በጣም አፈቅርሻለሁ። ሁል ጊዜ ነው የምከታተልሽ። ግን ያው ዛሬ በድንገት ገባ ስላየሁሽ መግባት አቁሜያለሁ ረጅም ጊዜ። ምክንያቱም እንደምታውቂው ነው። ግን አሁን አንቺ ስላየሽኝ ስሜን ስትጠሪ ሪስፔክት አለኝ። በጣም ነው የማከብርሽ። ለዛ ነው እንጂ የሌላ ነገር አይደለም። በጣም አከብርሻለሁ። እግዚአብሔር ብሎ ዱባይ ከመጣ አንቺ ቤት ነው ጥሬ ስጋ የምበላው። በደንብ የምቀበልሽ የአንቺም እግዚአብሔር ይከፍልልሻል። ስትመጪ እግዚአብሔር ነው የሚከፍለው ለአንቺ። አንቺ ቤት ሬስቶራንት ተመዝግቦ እግዚአብሔር ከፈለልኝ ምስክር ነሳል እና እንዴት ነው ከእግዚአብሔር አንቺ ጋር ባንክ አካውንት ውስጥ የገባ ገንዘብ አለው? ይሳርኝ አይደለም እኔ ይህንን አልገባኝም። ግን አንዳንድ ሰዎች ሲመጡ ብዙ ሰው ሳያውቁ ከፍለውላቸው ይወጣሉ። ሰዎቹ ስማቸው መናገር አይፈልጉም። አንዳንዶቹ ብዙ እንግዳ ሲመጣ ብዙ ሰው ትልቅ ሰዎች ያሉ ከፍለውላቸው ይወጣሉ እንጂ እንዲህ አይነት ነገር የለም። ምንም ታውቂኛለሽ፣ እንዲህ አይነት ነገር አልጠቀምም። እንዲህ አይነት አባባልም የለብኝም። እግዚአብሔር በዚህ በምናምን ነገር ስሙ አይነሳም። እግዚአብሔር ትልቅ ነው፣ ከዚህ በላይ ያደርጋል። ግን ምግብ ቤት መጥቶ የሰው ምግብ ቤት አይከፍልም። እግዚአብሔር ብዙ ነገሮች ያደርጋል ከዚህ የበለጠና በእንደነዚህ አይነት ነገር የእግዚአብሔር ስም ባናነሳ ጥሩ ነው። እግዚአብሔር ከፈለልኝ ሳይሆን ሰዎች ጥሩ ሰዎች የእግዚአብሔር ሰዎች ከፈሉልኝ በሚለው ቢስተካከል ደስ ይለኛል። ታሪጌ አመሰግናለሁ። እኔ ኮንፍርም ለማድረግ ነው። ሜቢ መጥቼ በልቼ እግዚአብሔር ይከፍላል ደግሞ ሳና ተሰጥ ብዙ እግዚአብሔርን የሚፈሩ ሰዎች አሉ፣ ይከፍላሉ። እንግዳ አንቺ ደግሞ እኔ ያለሁልሽ ሌላው ሰው ጋር ሴትዮ እኮ ምርጥዬ ናት፣ ጥሩ ሴት ናት። እና ያ አላበሻ ሬስቶራንት እየበላው አለ። ብር የለኝም ነበር ዲዘርቱ ምናምን በላው 3 ጊዜ አለ። እግዚአብሔር ከፈለልኝ አለ። ተከፍሏል፣ እግዚአብሔር ከፍሏል። እና ከዛም ታምኑታላችሁ። ወረቀት ስለሰጠ ኤቪደንስ ፈርስት ኦፍ ኦል በወር $107,000 ማለት ነው። የትራኪንግ ቢዝነስ ትራኪንግ ስኩል ሜክ ያደርግ ትራኪንግ ቢዝነስ ያላቸው እነ ጂኒ ምናምን ጥሩት፣ ማህሪን ጥሩት ይመጣል። ማህሪ ትራኪንግ ቢዝነስ አለ። ይህን ጥያቄ መልስልናል። ትራኪንግ ቢዝነስ አለ ማህሪ ይንቃል። የኛ ማህበረሰብ ሰምቶ አይረዳም፣ ሰምቶ ይነዳል።
እና እንደዛ አለ። አንድ ቀን ደግሞ አለ ተናደደና እግዚአብሔርን አስቀምጬ መከርኩት። እግዚአብሔርን አስቀምጬ መከርኩት። እግዚአብሔርን አልኩት አለ። ባይዘው ከእግዚአብሔር ጋር ቴዘር ተጫውቶ ያውቃል። ከእግዚአብሔር ጋር ቴዘር ተጫውቶ ያውቃል። እግዚአብሔርን እጁን ይዤ ሄዳለሁ አለ ፓርክ። እቲን እግዚአብሔርን ሊያዝናናው መሰለኝ እና አንድ ቀን እግዚአብሔርን ቁጭ በላልኩት አለ ወንበር አስቀምጬ። አቲን ዩ አር ፋየርድ ሊሎ ነው መሰለኝ እዛን ቀን። ከዛ የምሬን ነው የምላችሁ፣ ይሄ እኮ ቪዲዮ ስላለ ነው ማወራችሁ። ከዛ በኋላ ምንድን ነው አልኩት አለ። ተቆጣው እግዚአብሔር። እግዚአብሔር በረገጠው ከመደንገጡ የተነሳ በ7 ቀን ውስጥ የጠየቀውን አደረገለት። እግዚአብሔርን የሚያየው እንደሚረዳቸው ሰዎች ነው። ትዝ ይላችኋል እኔ በመቶዎች መርዳት አቁሜ በሚሊዮኖች ለምረዳ ምናምን ሲል አልነበረ? ምን አለ? እኔ ያለ ለእግዚአብሔር እኮ ሰራዊት ጌታ እግዚአብሔር ማለት ምን ይላል? እኔ ካንተ ጋር በ10% ምናምን አልደራደርም። እጄን ሰዳለው፣ እጄ ይዞት የወጣው ሰጣለሁ። ለማን ነው የሚለው? ለፍቅሩ አብጤ አይደለም። እግዚአብሔር ከዛ አንደኛዋን ልጅ ኤደን የምትባል ልጅ አለች። ጠራትና ባልሽ በጌታ ነው አይደለም ተባለች። ባሌን በጌታ ሳሎን ያገባሁት በጌታ አይደለም አለች። ባልሽን ፍቺው እንዳትባረክ የሆንሽው ባልሽ ኦርቶዶክስ ስለሆነ ነው በጌታ ስላልሆነ ተባለች። ችግሩ ምንድነው? እሱ ጋባዥ ስለሆነ ሁሌ ትክክል ነው። ጋባዥ ታውቃላችሁ፣ ጋባዥ እኮ ሁሌ ትክክል ነው። ለምሳሌ ድሮን የሚልፎን እህቶችን ጋብዛቸዋለሁ ካልኳችሁ ለአንድ ሳምንት ያሽቃበጣሉ። ገብታችኋል? እሱ ገንዘብ ስላለው እኔ አልሰማውም። ምኑ ነው የምሰማው? እውቀት የለው ጉረኛ ውሸታም ነው። ቁጭ ብዬ እሰማለሁ እንዴ? ጋባዥ ስለሆነ ሁሌ ትክክል ነው እሱ። የትኛው ክርስቲያን ቲቺንግ ነው ተፋች የሚለው? ኧረ ቀኑብሽ ሌላ ነው ጉዳዩ፣ እነግርሻለሁ። ከዛ ስለ 24ቱ ፊራኦል ጥያቄ አለ። አሁን 24 ቀበሌ ስለኖረው የጋንጎች ሊደር ፊራኦል የ24ቱ ቀበሌ ልጅ ስለሱ ጥያቄ ስጠይቅ የሚያብደው ይሄኛው መሲ ብርጅስቶን ቢኮዝ መንጋውን ስለምትይዝለት ነው። የኔ ኩሩ ትለዋለች፣ ጅንኑ ትለዋለች። መሲ አሁን እሱም አስጥቶሽ እያለቀሽ ነበር። ስታለቅሽ አየሁሽ። አሁን የዜድን ብር አንቺ ነሽ የበላሽው ወይስ ፊራኦል ቃል ገብቶ አልሰጠሽም? ኢዘር ፊራኦል አንደር ደ ባስ ወይ ደግሞ አንቺ ሌባ ነሽ ነው ማለት ነው። ገብቶሻል ታሪኩ? ወይ ፊራኦል ቃል ገብቶ አላረገላትም፣ ስለዚህ አንቺ ቃል ገብቶ አላረገላትም ማለት አለብሽ ስለ ዜድ ተጋሩ ገንዘብ፣ ኦር ደግሞ አንቺ ገንዘቧን በልተሻል። እውነታው ይሄ ነው። እና ገንዘብ ያ እንደዚህ የሚሰክስን ሰው ወረቀት አለኝ ኤቪደንስ አለኝ የሚለው እኮ በራሱ ቦይ ውስጥ እየከተተ እኮ ነው። ውሸታም ሰው ኤቪደንስ ሲሰጥክ በብዙ ነገር አመሳክረክ ነው መያዝ ያለብን። ባንክ ትራንዛክሽኑ አለኝ ካለ
እኚህ ረጂዎች ደግሞ ባንካቸውን ትራንዛክሽናቸውን ይዘው መጥተው በዚህ ቀን እንዲህ ብር ልክ ያለው ሲባል በዚህ ቀን እንዲህ ብር ገብቶልሃል ብለክ ነው ማመሳከር ያለብክ። ካልሆነ ግን እሱ ረጂ እነዚህ ሌቦች ሊባሉ አይገባም። ፈርቅ ይዘዋል፣ ያስ ፈርቅ ይዘዋል። ግን መርዳቱን እንዴት አወቃችሁ? ኦርጋናይዝድ ማፊያ አብሶሉትሊ። የገንዘቡን ምንጭ ራሱ ተናገር ሲባል አይናገርም። በገንዘብ ምን አገባሽ ይላል። ከዛን ይመጣና በወር $107,000 ሰጠው ይላል። የማህሪን ጥሩት በጌታ ትራኪንግ ቢዝነስ ያለው ሰው በወር $7,000 ይረዳል? ሰርቲፋይድ ያልሆነ ኤኒ ካይንድ ኦፍ ዶክመንቴሽን ካንተ የሚወጣ ነው ያላም ውሸታም ነክ። ቢኮዝ እግዚአብሔር $30 ሚሊዮን በ18 ዓመቴ ባንክ አካውንቴ ውስጥ ከተተልኝ ስትል የዛኔን ተስፋ የቆረጥኩት ማለት። ግን እኔ በነገርሽ ላይ ሌኒዝ የምትባዩ ልጅ ነሽ ሜቢ የልማሽ ተነሽ ልታረጊው ትችያለሽ።